ገና ከመወለዷ ነው ለጠንቋይ የሰጠው ለሞሚናት ማለት ፈረቀሳ ትወለድ 8 ወር ሲቀራት ኃይለኛ ችግር ውስጥ ገባውና ከችግር አንፃር መሄድበት ግራ ሲገባኝ አዋቂ ቤት ሄድኩኝ። ልጅ የምሰጥህ እኔ ነኝ፣ ሴሊ ትወልዳለህ፣ ጸጉሯን ሳትላይ ክርስትና ሳትነሳ አምጥተህ ታስረክበኛለህ አለኝ። ልጅቷ እንደተወለደች ለሞሚናት አቅፌ አስረከብኩኝ። ማክሰኞና ሐሙስ ነው አዳልሞቲ የሚባል መንፈስ ነው እኔ ነኝ የገዛኝ ማለት በልጅ አስፈራርቶ ቢጃማ ለብሼ ላይ ጠምጥሜ እየቃምኩኝ ሰንደሎ ብሼ በሳምንት 2 ቡና ፈላ ነበረ። ኢማማ ጠመጥምና ቁጭ ብዬ ካድማለሁ። ታበላ ደግሞ እቺ ህፃን ልጅ ደግሞ ገና አፏን ሳትፈታ ቁጭ ብላ እንደዚህ ታጨብጭባለች። ስሜ ደምስ ይልማ እባላለሁ። የመጣው ከአርሲ ውርታ ነው። የሆነልኝ ነገር ከ1 ወር በፊት ነበረ። መስመር ጸሎት ላይ ስለዚህ ብላቴና በልጅነቷ ገና ከመወለዷ ነው ለጠንቋይ የሰጠው ለሞሚናት ማለት ፈረቀሳ ትወለድ 8 ወር ሲቀራት ኃይለኛ ችግር ውስጥ ገባውና ከችግር አንፃር መሄድበት ግራ ሲገባኝ አዋቂ ቤት ሄድኩኝ። ልጅ የምሰጥህ እኔ ነኝ፣ ሴሊ ትወልዳለህ፣ ጸጉሯን ሳትላይ ክርስትና ሳትነሳ አምጥተህ ታስረክበኛለህ አለኝ። አዳልሞቲ የሚባል አውሊያ ማለት ከዛ እንዳለው ስትወለድ ያለውን ነገር ሁሉ እማረግበት ገንዘብ ተሰጠኝ። በዛ ገንዘብ ደስተኛ ሆንኩና ልጅቷ እንደተወለደች ግንቦት 19 ፈረቀሳ ይዤ ለሞሚናት አቅፌ አስረከብኩኝ። ከዛም በኋላ ያው ፈተናዎች ጀመሩ ማለት ነው። ከዛን ካድም እባላለሁ፣ የተለያየ ነገር አድርግ እባላለሁ፣ በግረድ እባላለሁ። እሱን ሳገለግል የተለያየ መከራ ሲገጥመኝ ከዳውትና ወደ ጌታ መጣሁኝ። ከዛን ባለቤቴና ልጄ ደግሞ እኛን ከዳም አንተ በከዳም አንችልም፣ ሊገለን ላያጠፋን ይችላል ብለው የሷ ቤተሰቦች ባላውሊያ ስለሆኑ ወደዛ ሆኑ። እኔ ተነጠልኩኝ። በጌታ ሆኜ ሁሌ ወደዚህ ቤተክርስቲያን መጣ ነበረ። ከለታት አንድ ቀን ያንተን ቻናል እያለው የአውሊያ መንፈስ ሲመታ አየችና ባለቤቴ ማለት በስልኳ ቴሌቪዥኑን ያው ነብይ ደረሰ አገኘው ብላ ቴሌቪዥኑን መታቸው። ግን ከሚገርም ነገር ቴሌቪዥኑ ምንም አልሆነም፣ ስልኩ ምንም አልሆነም። ራሱ መንፈሱ ወደቀ ከመታ በኋላ ማለት እያየች መንፈሱ ተገለጠና ወረወረው። እንዴት ይሸነፋል? አያሸንፍም። ኦኬ ስክሪን ላይ ያለው መታ። አዎ የአውሊያ መንፈስ ሲወድቅ ማለት በቴሌቪዥን እያየው ነበረ። ብቻዬን እሷ ተኝታ ነበረ። ብድግ አለችና ቴሌቪዥኑን ለመስበር ሞከረች በስልኳ። የአውሊያ መንፈስ እየወጣ ነበረ። እየወጣ ያለ እሱን በቴሌቪዥን እያዩ ነበር። እንዴት አውሊያ ይሸነፋል ብላ በንዴት ቴሌቪዥኑን ቴሌቪዥኑን መታች። ከዛን ቴሌቪዥኑም እኔ የተሰበረ ነው የመሰለኝ፣ ስልኩም የተሰበረ ነው የመሰለኝ። ለጊዜው ምንም አልመሰለኝ እኔ። እሷ ግን ያው መንፈሱ ሲወድቅ እሷም ወደቀች። ከዛም በሁለተኛው ቀን ሐሙስ ቀን ነበረ። ሐሙስ ቀን ወደ ቤተ ክርስቲያን ለመሄድ ስነሳሳ ልጅቷን ከዚህ እንደዛ የሚሆን ጠለዘቻት። መንፈሱን እሷ አይደለችም፣ እሷ ልጇን ትወዳለች፣ እኔን ትወዳለች። መንፈሱ ግን ልጅቷን ጠለዛትና በጭንቅላቷ ስትወድቅ እኔ ደግሞ ልጅቷን ላነሳስል በመጥረቢያ ካልገደልኩ አለች። ተዛ ልጄን ላንሳ እኔን ልከላከል ጮኩኝና የሰፈር ሰው መጣ፣ ጎረቤት መጣ። ምንድነው ሲባል እሱ እየለባበሰ ወደ ቸርች ነው የሚሮጠው፣ እኛ ችጋር እየሞትን ነው፣ ቸርች ብቻ ነው እየተቀባባ የሚሮጠው፣ እኛ እየተራብን ነው ብላ ስንት ስትል እነሱ ምን ማድረግ ይችላሉ? ይሄ አይደለ እንደ ስራቸው ብለው ሰው መሰከረብኝ። ከዛም በኋላ እሺ ያዙልኝ የምፈልገውን ነገር ላድርግላት ብዬ ሄድኩና ስራ ቦታ አልቅሼ ጸልዬ ከዛ የምፈልገውን ብር ይዤ ስመጣ ቡና ፍልታ ጠበቀችኝ። እዛ ልደውል ስል መጣህ አለችኝ። ቀደም እኮ በመጥረቢያ አባረሽኝ ሰው መጥቶ ምናምን ስላት እኔ አላረኩም አለች። ከዛን በቃ በቤቴ የሚደረገው ነገር ሴጣን እየተበቀለኝ እንደሆነ ሲገባኝ በቃ እኔ አጥብቄ መጸለይ ጀመርኩ። እሷ ወዲያውኑ አብሬ ቸርች ሄዳለሁ አለች። ጌታን ተቀበለች። ጌታን ስትቀበል መንፈሱ አውቆ ወደ ውጭ ሸኘና ውጪ ሸኘ፣ ከኔ ነጠላት። ልጅቷንም ለቤተሰቦቿ ስታስረክብ እሷም የእሷ ቤተሰቦች ባላውሊያ ስለሆኑ ልጅቷን በዛው መንፈስ ያዙልኝ። እነሱ ዱዓይ ሲያረጉ እሷን ተቆጣጠሯት፣ ባካረገች። እኔ ግን ደግሞ
እዚህ ቤተ ክርስቲያን አልቀርም እያልኩኝ ስመላለስ የተለያየ ሚራክል ሲሆንልኝ እኔ እግዚአብሔርን እያመሰገንኩኝ እዚህ በመመላለሴ ውጪ ጨርሳ ስትመጣ ለምን ወደ ጌታ መጭም ስል መንፈሱን አልችለውም፣ ይገለኛል። ስለዚህ እኔ የማልችለው ነገር ውስጥ አልገባም። አንተ እንደፈለክ ፈቅጄልሃለሁ፣ የትኛውን ቤተ ክርስቲያን ማምለክ ትችላለህ፣ እኔ ግን በእምነቴ አትጋፋኝ አለችኝ። እሺ አልኩኝ። ከዛም በኋላ እሷን ወደ ውጪ እነሱ ሸኙልኝ ማለት ልጄንም መልሰው ተረከቡኝ። ስትመጣ መታ ነበረ። የተወሰነ ሰዓት መንፈሱ ተመቶ ነበረ። ከዛም መልሰው ሲረከቡኝ እኔ ብቻዬን ስቀር አንድ ነገር ይሰማኝ ነበረ። እችን ህፃን ልጅ ወስጄ ለሞሚናት ፈረቀሳ አስረክቤያለሁ። አሁን በጌታ ነኝ። እነሱ ጋር ካለው ይልቅ እኛ ጋር ያለው እንደሚበልጥ አምናለሁ። ለምን ልጄን አልቀበልም? እኔ ማሳደግ አያቅተኝም የሚለውን ስሜት ሲሰማኝ ሄጄ ልጄን ብዬ ስጠይቅ አንተ ልጅ ለማሳደግ ብቁ አይደለህም፣ ደሃ ነህ፣ በእኛ ነው እንጂ የምትኖረው በአንተ ኖረህ አታውቅም፣ አንዳንዴ ታብዳለህ፣ አንዳንዴ ጤነኛ ትሆናለህ ብለው አስለቅሰውኝ ስኒ ላይ ቁጭ ብለው ሰንደል እየወከሉ ረግመውኝ እያለቀስኩ ነበረ። ባለፈው የመጣው ከወር በፊት ማለት እዚህ ስመጣ እንደመጣውኝ መስመር ጸሎት ነበረ። በመጀመሪያ ስለ ልጄ ነው ያጻፍኩት፣ ልጄ እጄ እንድትገባ፣ ሌላ ደግሞ የተለያዩ የስራ በሮችን እንዲከፈቱልኝ ነበረ። ከዛ ውስጥ ግን የልጄ እዚህ ጋር ቆሜ እሳት አርጌሃለሁ፣ እሳት ትሆንባቸዋለህ ብለህ ቃል አወጣህልኝ። ወዲያው በሁለተኛው ቀን ልጄን አምጥተን እናስረክባለን አሉኝ። ልጄን አምጥተው አስረከቡኝ። ሃሌሉያ። ለ4 ዓመት እነሱ ጋር ነበረች። ከ4 ዓመት በኋላ ግን ልጄን አንፈልግም ብለው ልጄን አመጡና እዛው ድረስ አገሬ ድረስ ሰጡኝ። ልጄን እንደተረከብኩ ደግሞ እሷም ደግሞ እኔ ጋር በመሆኗ ደስ ብሏት ባለቤቴ ባጃጅ ገዛችልኝ በዚህ ወር ማለት። በመጨረሻ የምናገረው ነገር እችን ብላቴና ገና ክርስትና ሳትነሳ ጸጉሯን ሳትላጭ ነው ለሞሚናት ፈረቀሳ ድረስ ሄጄ ያስረከብኩት። ዛሬ ግን ለጌታ ለኢየሱስ ክርስቶስ አስረክባለሁ። ሃሌሉያ። ክብር ለጌታ ይሁን። አሜን። ወንድሜ እስቲ ምንድነው መካደም ማለት? አንዳንድ ሰዎች የማያውቁ አሉ። ስለዚህ መካደም ማለት ምን ማለት ነው? መካደም ማለት እሱ ቀን አለው፣ ቀን ሰዓት አለው፣ የራሱ የሆኑ ቀናት አለ። በቀናቱ የሚፈልገው ነገር አለ። ማክሰኞና ሐሙስ ነው አዳልሞቲ የሚባል መንፈስ ነው እኔ ነኝ የገዛኝ ማለት በልጅ አስፈራርቶ። አንደውም አውሊያ አለበ አዳልሞቲ የሚባል አውሊያ ማክሰኞና ሐሙስ ካድም እኔ ነኝ የምካደመው ባለቤቴ ሳትሆን እኔ ያው ቢጃማ ለብሼ ላይ ጠምጥሜ እየቃምኩኝ ሰንደል ለኩሼ። ምን አይነት ቢጃማ ነው? ቢጃማው ያው ሴቶች የሚለብሱት እንደ ቀሚስ ነው። እንደ ቀሚስ ላይ ኢማማ ጠመጥምና ቁጭ ብዬ ካድማለሁ። ከዛም በሌላ መካደም ማለት ምን ማለት ነው? ቡና ማፍላት ነው። አንተ? አዎ፣ በሳምንት 2 ቡና ፈላ ነበረ። ቡና ጀበና አርገ? አዎ። ሳፈላ ደግሞ እቺ ህጻን ልጅ ደግሞ ገና አፏን ሳትፈታ መሄድ ሳትጀምር ቁጭ ብላ እንደዚህ ታጨብጭባለች። ያው መንፈሱ በሷ ታጨብጭባለች። አዎ። ግን የት ነው ማለት ነው? ይሄ እንግዲህ አሁን ቡና የምታፈለው ማለት የምካድመው በቤቴ ነው። በቤትህ? አዎ። ስንት ሰዓት ላይ ማለት? ከኔ አሁን ቀን ስራ እንድሰራ ጠዋት ተነስቼ ስራ ከመውጣቴ በፊት ካድሜ ሰንደሌን በርና በር። ለስንት ሰዓት ያህል? ጠዋት ላይ ብዙ ጊዜ አልፈጅም። ወክዬ ለማምኜ ነው የምወጣው። ሰንደሌን እንትን ብዬ ቡና ትነሳለህ፣ ቡና ሳልጠጣ ልብስን ትለብሳለህ፣ ትጠመጥማለህ፣ ቡናን ታቀራርባለህ፣ ሰንደልን ታረጋለህ፣ ከዛ ትካድማለህ። እሱን ከጨረስክ በኋላ ለማምነን የምትወጣው? ወደ ስራ ሄዳለሁ፣ ስኬታማ ሆናለሁ። ይሄንን ማክሰኞና ሐሙስ ሁሌ ታረጋለህ? አዎ። ይሄን ካላረኩ ደግሞ ያስፈራራኝ፣ በመኪና አስገጭሃለሁ፣ ልጅን አሳምኩት፣ የተለያየ ነገር ያደርግብኛል። ኦኬ። ግን ያላደረጉ ሰዎች የተገጩ ወይ አንተ ላይ የደረሰ ነገር ወይ ደግሞ እንደዚህ አይነት ነገር አለ የሰማኸው ወይ አንተ ላይ የደረሰ ሳታረግ? ብዙ ነገር ደርሶብኛልም። የደረሰባቸውን ሰዎች ደግሞ ለምሳሌ ሳያረጉ ሲወጡ ምን ይሆናል? እኔ ያየሁት ይሄ ሳያረጉ ሲወጡ ሞሚናት ጋዛ ፈረቀሳ ሲሄድ የተለያዩ እብዶች ያለው ምን ሆኖ ነው ያበደው ስል የትእዛዙን አለመታዘዙ ምክንያት አበደ። ኦኬ። እየተባሉ ስለምን ነገር እንዳላብድ
ልጄ እንዳትታመም ሊወላ ልጄ ታማ ብዙ ገንዘቤን ጨርሻለሁ። ዜሮ ላይ ቆሜ ነው። ከዜሮ ነው በጌታ ነው እንደውም ገንዘብ ያገኘው። ስለዚህ እንዳታብድ ያንን ማድረግ አለብህ ወይ ደግሞ አደጋ እንዳይደርስባቸው ሰዎች እንዳያብዱ ይሄንን ይካድማሉ። ችሜንስ ያንን ልብስ ለብሰው ስለዚህ ልጅቷን እዛ ሰጣ። ስለዚህ አሁን ያንተ ባለቤት አንተ እንደፈለግኩን አለች። እኔ ግን ከዚህ ነገር መውጣት አልፈልግም አለች። ያለችበት ምክንያት ያው እሱን በአንድ ፕሮግራም እንኳን ሳያረጉ እንደሚያብዱ እንደሚገጩ ስለምታውቅ የሚደርስባትን አደጋ በመፍራት እዛው ካዳም ይሆን አቀረች። ምንድነው እዛ ሙእሚናት ጋር ሆኖ በመካደምና ቤት በመካደም ያለው ልዩነት? በአመት ሁለቴ ነው ሙእሚናት ጋር የምንሄደው ማለት። እሺ በአመት ሁለቴ ስንሄድ ያው ኃይል ይጨመርልናል። ግብር የሚባል ነገር አለ። የሽቶ ግብር ይሰጠናል። በጭራ የሽቶ ግብር ይሰጠናል። ኃይላችን ይታደሳል ማለት ነው። ከዛን ቤታችን ስንካድም ብዙ ድብቅ ነገሮች ይገለጡልናል። ስለ ሰዎች በሽቶ ማለት ምንድነው? የሽቶ ግብር ማለት በቃለ ሽቶዎች እያንዳንዱ በስለት መልክ በተለያየ የሚመጣውን ሽቶ በቃለ ተደርጎ ጭራ እየተነከረ ትከሻችን ይመታል። አውሊያው ይጫወታል በዛ ሰዓት ማለት በተራ በተራ ጀርባን በዛ በሽቶ አንዳንድ በጭራው ይጫወታል ነው ያልከኝ? አውሊያው ሲጫወት የሚጨፍር ይጨፍራል። ያው የሚጮህም የሚያጓራም የተለያየ አንዴ ሲመታው የሚጨፍር አለ። ገና ሰዓቱ ሲደርስ ራሱ ያውቃል። እያጓራ ሜድ የተለያየ መናፍስት አውቃለሁ። ቢያንስ ከ10 ከ15 ያ ማለት እድሳት ማለት ነው። አዎ የት ነው ሀገሩ? ካቦምሳ ትንሽ ያው ፈረቀሳ ነው የሚባለው። ያ ሙእሚናት ካቦምሳ አልፎ። ስለዚህ ሰው ሁሉ በአመት ይሄዳል። በአመት ሁለቴ ጥቅምት 19 እና ግንቦት 19 ይኬዳል። ያው ያንን እሄዳለሁ። አስራቴንም ነባዬንም ይዤ እሄዳለሁ። እዛ ማለት በአመት ሁለት ጊዜ ሄደ ታወጣለህ። ሌላውን ቀን ደግሞ ቤት ነው ቤቴ ነው። ማክሰኞና በቃ ይሄ ነው ትምህርቱ ይሄ ነው። በዚህ ሰዓት ሌላ ጥልቅ ትምህርት የለውም። ኦኬ። ስለዚህ አሁን ሚስት ፈርታለች። ማን ነው ስሟ? ፍሬዎት ፈርታ ትዳሯንም ትታ እዛው መካደም ገብታለች። ውጭ ነች ያለችው። አሁን እሷ እዛ ነው ያለችው። ውጭ ነች። ግን እምነቷ ግን ይሄንን መካደም ነው። ለዛ ነው የምትሰጠው። ግን የሆነ ሰዓት ገብታ ነበር አልከኝ። ወደ ውጭ የሄደ መንፈሱን የሸኛት። አይ የካደመች የገባችበት ቤት የት ነው? ቤተሰቦቿ ጋር ነው። ኦኬ። ቤተሰቦቿ ጋር ማለ እንደዚህ አይነት ነገር። ቤተሰቦቿ በጣም አክራሪ ናቸው እና እነሱም ያረጋሉ። ከዘር የመጣ ስለሆነ በጣም የሚፈራ መንፈስ ነው እነሱ። ስለዚህ እነሱም ያረጋሉ። እነሱ ሁሌም ስለሚያረጉ መካድ አንፈልግ። በመላው ዓለም ላይ ሆናችሁ ይሄን ፕሮግራም የምትከታተሉ እኔ ይሄን ጉዳይ ይሄ ቪክቲም ሰው ወይም ደግሞ የችግሩ ባለቤት ራሱ እንዲናገር የተበደለውን እንዲናገር የታሰሩትን ሰዎች እንዲያጋልጥ በራሱ አንደበት እንዲናረግ ያረኩት እናንተ እንድትማሩ ነው። አንድ ነገር ነግራችኋለሁ። በፈረቀሳ በእንደዚህ አይነት የባዕድ አምልኮ ውስጥ ሆናችሁ እርኩሱን መንፈስ ፈርታችሁ የታሰራችሁ የተቀመጣችሁ ሰዎች ካላችሁ እኔ ሕያው እግዚአብሔር ምስክሬ ነው፣ ዋስትና ሆናለሁ። ኢየሱስ እናንተን ነፃ ያረጋል። አሜን። ያንን ፈረቀሳ ደግሞ ይገለዋል። አሜን። መንፈሱን ይገለዋል። አሜን። አውሊያውን ይገለዋል። አሜን። እናንተ ነፃ ትወጣላችሁ። አሜን። ስለዚህ ይህን ፕሮግራም የምታዩ በአረብ ሀገር ያላችሁ፣ በአሜሪካ፣ በአውሮፓ፣ በየትኛውም በቤተሰቦቻችሁ እንደዚህ አይነት ተጽዕኖ ያለባችሁ ወንድሞቻችንና እህቶቻችን አበረታታቸዋለሁ። ኢየሱስ ክርስቶስ ብቻ ጌታ ነው። አሜን። እርሱ ብቻ አምላክ ነው። አሜን። ፈረቀሳ አምላክ አይደለም። ሙእሚናት አምላክ አይደለችም። እርኩሳን መናፍስቶች አጋንንቶች አምላክ አይደሉም። ናዝሬቱ ጌታ ኢየሱስ ክርስቶስ ብቻ ጌታ ነው። አሜን። ስለዚህ እናንተ ፈርታችሁ ላላችሁ ሰዎች ብቻ መልእክት አለኝ። ኑ ወደ ክርስቶስ ኢየሱስ እጸልይላችኋለሁ። ጌታ ኢየሱስ ክርስቶስ ነፃ ያወጣቸዋል። አሜን። ለጌታ ከፍ ያለ እልልታና ጭብጨባ። ሃሌሉያ ሃሌሉያ ሃሌሉያ። ፍሬዎት አይ ቲንክ አሁንም ትወዳለች። ትዳሯን መፍታት አትፈልግምና ስጦታ ሁሉ ሰጠች። በሷ ምክንያት ተባርካል። ስለዚህ እቺ ልጅ ኢየሱስ ይፈልጋታል። አሜን። እኛ ዛሬ እንጸልያለን። ታያለ እሷ ራሷ ትመጣለች። አሜን። ለዚህ ወንድማችን እጆቻችሁን ዘርጉ። እቺ ልጅ ደግሞ ለጌታ ሰጣለሁ ብለዋል። በኋላ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ስም በአኖይንቲንግ ኦይል ለዚች ልጅ አሳልፌ ለመስጠት ጸልይላታለሁ። ጌታ ታምራት ያደርጋል። ይህ ሰው ግን
በእውነት የማይፈራ ክርስቶስ ኢየሱስ እንደሚያድነው አምኗልና ምንም አይሆንም። ዘሮቹን፣ ቤተሰቦቹን፣ ባለቤቱን ይናጠቃል። አሜን። ጌታ ኢየሱስ ክርስቶስ ኃይል አቅም ይሰጠዋል። አሜን በሉ። አሜን። ክብር ለጌታ ለኢየሱስ ይሁን። ለጌታ ከፍ ያለ አሜን፣ እልልታ፣ ጭብጨባ ስጡ። አሜን፣ አሜን፣ አሜን። ሃሌሉያ፣ ሃሌሉያ። ተነሱ። ለዚህ ጌታ ከፍ ያለ እልልታና ጭብጨባ ስጡ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ክርስቶስ ብቻ ያድናል። አሜን። በኢየሱስ ክርስቶስ ስም የእግዚአብሔር ልጅ ኢየሱስ ያድናል። አሜን። ታሪካችሁ ተቀይሮ አሜን። እግዚአብሔር ታምራት አድርጎላችሁ ትሄዳላችሁ። አሜን። እንኳን ደስ አለ ወንድማችን፣ አጨብጭቡለት። ጌታ ኢየሱስ ይባርክ። በናዝሬቱ ጌታ በኢየሱስ ስም ከሙሚናት እጅ ቀምቼ ከጠላት እጅ ቀምቼ ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ሰጠኋት፣ ገንዘብ አደረኳት። አሜን። ኤቭሪ ፕላን ኦፍ ሳታን የሰይጣን እቅዶች ሁሉ ፈርሰዋል። አሜን። እንኳን ደስ አለ። ቤትን ትወርሳለህ። ፍሪ